እኛ የልጃችንን ጾታ አውቀናል ግን ልጆቹ ደግሞ አላወቁ እንደ ሌላው ሰው ቤቢ ሻወር አዘጋጅቶ ብዙ ወጪ አውጥተን ምናምን እንደዛ ማድረግ አልፈለግንም ዛሬ ያለን አማራጭ ወይ ወንድ ይሆናል ወይ ሴት ይሆናል ማለት ነው አንተ አልትራሳውንድ ስትነሳይታል ኢንፎርሜሽን አለ ማለት ነው ስለዚህ የዛሬው የአራተኛ ልጃችን ጾታ ምን ሆኗል በሰላም ወደ ቤቴ ልጅና አቅፌ እንድገባ እንድትጸልዩልኝ አደራላለሁ ሰላም ውድ ቻናላችን ተከታታዮች ሰላምና ጤና ከአዲስ ህይወት ጋር የተመኘን ዛሬ ያው ከልጆቹ ጋር አንድ ጌም እንጫወታለን ያው ጌሙ የልጃችንን ጾታ ለመገመት የሚረዳን ነው ኖርማሊ እኛ ልጃችንን ጾታ አውቀናል ግን ልጆቹ ደግሞ አላወቁ ፍላጎታቸው ምን ቢሆንላቸው ያስደስታቸዋል የሚለውን ከነሱ ጋር እንጠይቃለን ለምን ሴት አሉ ለምን ወንድ አሉ የሚለውን ደግሞ በዛው ምክንያታቸውን እንጠይቃለን ከዛ ጌም እንጫወታለን ጌሙ ካለቀና እድል ሆኖ ትክክለኛ እኛ በአልትራሳውንድ ያየኑን ጾታ ከገመቱ ደግሞ ስም እናወጣለን ማለት ነው በአራተኛው እርግዝናዬ በጣም ብዙ ፈተናዎችን አልፌያለሁ ብቻ ሳይሆን እስቲናው ያለፍኩኝ ነው በጣም እግሬን ያመኛል ነርቬን በጣም ይጫናዋል ግን ደግሞ እግዚአብሔር ምን ፈልገውን ሰጥቶናል የተመኘነውን አድርጎልናል ስለዚህ ዛሬ ደግሞ ጾታ ምን ይመስላል የሚለው እንደ ሌላው ሰው ቤቢ ሻወር አዘጋጅቶ ብዙ ወጪ አውጥተን ምናምን እንደዛ ማድረግ አልፈለግንም ከዚህ ዋናው ምንድነው ዛሬ ኢቭ ነው የሚባለው ለወሊድ ኢቭ ነው ለበዓል ኢቭ ስለሆነ ስኬጁል የተደረገው እንግዲህ ለአርብ ነው ዶክተር ሄደን አርብ ለድ ያው ኦፕራሲዮን ስለሆነ በሰርጀሪ ስኬጁሉ ኤግዛክትሊ ስለሚታወቅ አርብ ነው ግን ከባድ ጊዜ ነው ያለፈው አራተኛ ልጅ ኦፕራሲዮን መውለድ ያው እናቶች ሆናችሁ ስለምታውቁ ትንሽ ከበድ ይላልና ትንሽ ጊዜያት ጥሩ ያልሆኑ ጊዜያቶችን ያሳልፈናል ግን ከእግዚአብሔር ጋር እዚህ ደርሰናል አሁንም ስም ማውጣቱ ያው ደስ ቢለንም ልጆችን ፍላጎት ማወቅ ጥሩ ቢሆንም እግዚአብሔር ደግሞ ለዛች ለመጨረሻው ቀን በሰላም እንዲያደርሰን ያው ከበቤተሰቤ ስም እመኛለሁ ፍላጎታችን የልጆችን ደስታ ምኞት ዛሬ ለመግለጽ ነው እንጂ እግዚአብሔር አምላክ ምንም ይሁን ምን በለቱ የሚሰጠንን በጸጋ እንደምንቀበል ለኛም ፍቅር እንደሚሆንልን እናምናለን ከትልቁ ልጀምርና መጀመሪያ ስምህን ትናገራለህ ከዛም በኋላ ደግሞ እዚህን የሆድ ውስጥ ያለችው ወይም ያለው ልጅ ምን ጾታ ቢሆንልክ ደስ ይልካል ሴት ቢሆን ወይስ ወንድ ቢሆን ወንድ ለምን አልክ ሴት ለምን አልክ ሴት ካልክ ለምን ወንድ ካልክ ለምን ምክንያቱን አብረግ ትገልጻለህ ማለት ነው ለመጀመሪያ ግን ይሄን እናት ያለችን ከመቀጠል በፊት ግን ተጨማሪ ወንድም ወይ እህት ስላገኘ ደስ ብሏል ወይስ ደስ ብሏል አንድ ሶስት ነበራችሁ አራት ልትሆኑ ነው ማለት ነው ስለዚህ ደስ ብሏል አክሰይ እናት ወደ ጠየቀች ምላሽ ትሄዳለ ማለት ነው ያሱባ አምላክ እባላለሁ እንዲወለድልኝ የምፈልገው ወንድ ነው ለምን በጣም ብዙ ወንድም እንዲኖር ፈልጋለህ አዎ በጣም አሪፍ እሺ የመጀመሪያው ልጅ ፍላጎቱ ምን ሆነ ወንድ ሆነ ማለት ነው ምክንያቱም ምንድነው ብዙ ወንድ እንዲኖር ስለምትፈልግ እሺ አባቴ በእድሜ ስለሆነ ታላቅ ተጥሎታለሽ ስምን መጀመሪያ ተናገር እኔ ስሜ አናናስ ባማክ የምራተሙሳካ ሴት ለምን ሴት እንዲሆንልክ የፈለኩ ለምንድን ነው ብዙ ሴት እንዲኖር ፈልገህ ነው ግን በመጀመሪያ ግን ይሄን ጥሩ ጥያቄ ነው ድጋሚ ልጅ ስለመወለዱ ሌላ አራተኛ እህት ወይ ወንድም ስለሚኖራቸው ስለሚመጣ እዚህ ቤት ደስ ብሎሃል መቼም አንተን አይሻማህም ማለት ያጫውታል እንጂ ሌላ ነገር አይሻማህም አመሰግናለሁ እናቴ አንቺ ደግሞ ስምሽን መጀመሪያ ተናገሪ ማማው ተባላከ በያያ እኔ መወደ ፈለከው ሴት ለምንድን ነው የፈለግሽው ሴት ለምንድን ነው የፈለግሽው ብዙ ሆሻይቲ እሺ ማን እንዲወደድ እንደምንፈልግ እስቲ ደግሞ እዚህ ጋር ጌም እንጫወታለን አይ አሁን በምርጫ ሳይሆን እዚህ ጋር ደግሞ ጌም እንጫወታለን
እዚህ እናንተ ማየት የለባችሁ እዛ ጋር ፊታችሁን ሂዱና እዛ ጋር ፊታችሁን አዙራችሁ እኔ አስተካክላለሁ ከዛም በኋላ ታነሳላችሁ እሺ አሁን ከነሱ ከዘጠኙ ውስጥ ደስ ያለክን አንዱን አንሳ ምን ሆነ ሴት እሺ እዛው ቦታው ላይ መልስ እያሳየክ ትመልሳለህ ስለዚህ እሺ ሴት ተነስቷል ሂድ አባቴ ደግሞ ወንድ እሺ አስቀምጦ አሳይና ሂጂማ ወንድ ቢሾክልኝ እሺ ሴት እሺ ቀጥል ሚኪ አሁንም ሴት እሺ አባቴ ወንድ እሺ እናቴስ ማርያም ለዚህ ጋር እሺ ወንድ እሺ ሚኪ ወንድ እሺ ሶስት ወንድ ማለት ነው ሁለት ወንድ አንድ ወንድ እና ሁለት ሴት አዘን ብላስ አንዴ ወንድ እሺ ስንት ወንድ ሁለት ወንድ አንድ ሴት አለ እሺ ማርያማዊት የመጨረሻ አንቺ ስለሆነ ሴት ስለዚህ ማትሪክሱ ገጥሟል ሴት ወንድ ሴት ማትሪክሱ አልገጠመም እሺ እንትን ዲያጎናል ወንድ ሴት ወንድ ዲያጎናልም አልገጠመም ስለዚህ ሌላ እንቀጥላለን ማለት ነው ሶስት ነገሮች አሉ አንደኛው ትክክለኛ ውጤት ነው ይሄ ትክክለኛ ውጤት ነው እዚህ ጋር ሴት የሚላል እዚህ ጋር ወንድ የሚላል አንቺ እንዲሆንልሽ የምትፈልጊው ምንድነው ያሺ ወንድ የምትፈልገው ሴት ነው እሱ የሚፈልገው አንተ የምትፈልገው ወንድ ስለዚህ ስንት በስንት ሆነ አሸነፉ 2-1 ማለት ነው ስለዚህ የልጃችን ጾታ ሴት ሆኗል ማለት ነው እስማ ልጃችን የአራተኛ ለቢኩ ሌላ ይወለዳል ስለዚህ እግዚአብሔር ፈቅዶ አራተኛው ልጃችን ሴት ሆናልናለች ማለት ነው በሰላም እኔ ከተገላገልኩና በሰላም ኦፕራሲዮን አልቆ ልጄ ማቀፍ ከቻልኩኝ ሁለት ሴት ሁለት ወንድ ይኖረናል ማለት ነው ስለዚህ ሁላችሁም በጸሎት እንድታስቡኝ በሰላም ወልጄ ወደ ቤቴ ልጄን አቅፌ እንድገባ እንድትጸልዩልኝ አደራላለሁ ስለዚህ የዛሬው የአራተኛ ልጃችን ጾታ ምን ሆኗል ሴት ሆናል ማለት ነው ሴት ሌላው ደግሞ እንደተለመደው የሁሉንም ልጆቻችን ስሞች መጽሐፍ ቅዱስ ስሞች ጋር የተገናኘ ነው የምናደርገውና ስማቸውም ለቤተሰባችን ትርጉም ያለው ለህይወታችን መሰረት ያለው ስም እያወጣን ያለ ነው ተሸንፋል ወንድ ነው የፈለከው እነሱ ሴት ነው ያሉት ለሚቀጥለው ደግሞ እግዚአብሔር ፍቃዱ ከሆነ ወንድ ይወለዳ ግን በቂ ናችሁ ስለዚህ ስሟን ማን ብትላት ደስ ይላል አስብ ተሎ ወደ ሌላ ሰው ላይ አናኒ አባቴስ እኔ ሴት ያወቁ አተካኔ አክብት እጂ ማም ተተማና በከኔ ቃል ማም ሴት እኔ ሰምቼ ነበር ነበር ያሰጋ አንተ አልትራሳውንድ ስትነሳ አይታል ኢንፎርሜሽን አለ ማለት ነው ዶክተር ሴሲል ሰምታ እሺ ስሟ ማን ቢሆን ደስ ይላል ዮሐና በጣም አሪፍ ማርያማዊትስ የእህቴ ስም ማን ብሎ ቢባል ደስ ይልሻል ማ ብለሽ ብትጠሪያት ደስ ይልሻል ኤልዳና በጣም ጥሩ ስም ነው ያወጣችሁት ሁላችሁ ቢመጽሐፍ ቅዱስ ስም ነው ዞሮ እንደ ቤተሰብ ከባለቤቴም ጋር ተነጋግረን ብዙ ስሞችን አውጥተን ነበር ኤሊያና የሚለውን አጽድቀናል ኤሊያና እግዚአብሔር ሰማኝ እግዚአብሔር መልስ ሰጠኝ እግዚአብሔር መለሰልኝ ይመስል ጥያቄዎቻችንን በሙሉ እግዚአብሔር መልሷልና ኤሊያና ብለናታል ማለት ነው በህይወታችን ከማግባታችን በፊት ካገባንም በኋላ በሁለታችንም ታሪክ ውስጥ ብዙ ምላሾች እግዚአብሔርን እንጠብቅ ነበርና
በየልጆቻችን ስቴፕ ብዙ ነገር ተመልሶልናል። የሰው ልጅ ፍላጎት አያልቅም። ብዙ ፍላጎት አለን። እነዛን ፍላጎቶችን ለማሳካት በየጊዜው ጸሎት እናደርጋለን። እንደ ሰው ደግሞ መስራት አለብን፣ መልፋት አለብን። ምክንያቱም የልፋታችን ውጤት ነው ሁሉም ሰው ማግኘት ያለበትና ይሄንንም እናምናለን። እዚህ የለፋን የምንሰራውን ስራ ደግሞ በበረከት በጸጋ ለጥያቄዎቻችን መልስ እንዲሰጠን ደግሞ በየጊዜው ጸሎት እናደርጋለን። ስለዚህ እግዚአብሔር ለምንጠይቀው ጥያቄ በየጊዜው እንደ ሰው ልጅ እንደሚጠይቀው አይደለም እኛ የምንጠይቀው ከዛ በላይ ሊሆን ይችላል። አምላካችንን በጣም ስለምንወደው በጣም እናስጨንቀው ሊሆን ይችላል በጣም በብዙ ጥያቄዎች። ግን ደግሞ አባት አይደለ? አባት ደግሞ በጣም ብዙ ጊዜ ያዳምጣል፣ ይመልሳል። የኛንም ከምንጠይቀው በላይ እሱ የልባችንን መሻት አይቶ ተመልክቶ እንደ ልጅ አጥፍተን ይቅርታ ሳንጠይቀው ይቅር ብሎን ብዙ ጥያቄዎቻችንን መልሶልናልና ካንዱ ከጠየቅነው ጥያቄዎቻችን ደግሞ የልጆቻችንን ጾታ እኩል እንዲያደርግልን ሁለት ወንድ ሁለት ሴት እንዲሰጠን አንዱ ጥያቄያችን ነበር። በጸጋ እንዲዋርከን በፍቅር በመተሳሰብ በመስማማት በመከባበር በመደማመጥ አንተ ትብስ አንቺ ትብስ መባባል እንድንችል ትግስት እንዲኖረን ያንዳችን የሌላኛውን ሰው ፍላጎት ማዳመጥና ማረግ ባይችል ራሱ ታግሶ ማለፍን እንድንችል እግዚአብሔርን ጠይቀናልና እኛ ከምንጠይቀው በላይ በጣም ብዙ ነገር መልሶልናል። እግዚአብሔር ይመስገን። አራተኛ ልጃችንን ለማቀፍ እግዚአብሔር ይፍቀድ እና የልጃችንን ስም ኤሊያና በሚል አጽድቀናል ማለት ነው። እኔ በበኩሌ እንግዲህ በቤተሰብ ነው እያወራን ያለውና የልጅነት ህልሜን እግዚአብሔር መልሷል። በልጆቼ እግዚአብሔር ሰጠኝ እግዚአብሔር ሰማኝ እያልን በየሂደቶቹ ፍላጎታችንን ልጆቻችን ስም መጽሐፍ ቅዱስን ተንተርሰን እያወጣን ያለነው። አሁን ግን በቃኝ እግዚአብሔርን አልጠይቀውም። እግዚአብሔርን የምጠይቀው ወደ እግዚአብሔር ብቻ በመንፈስ ቅዱስ እንዲያቀርበን ቤተሰባችንን በዚህ ምድር ላይ በቃ እግዚአብሔር መለሰልን ስንል የምንፈልገው በቂያችን ነው መልሶልናልና እግዚአብሔር ሰዎችን የምናግዝበት ሰዎችን የምንረዳበት ወደ እግዚአብሔርን የምናዳምጥበት የእግዚአብሔርን ድምጽ ወደምንሰማበት ቤተሰቦቻችን እንዲያቀርብልን ብቻ ነው ጸሎታችን። የዚህ ምድር ነገር በቃ ሰምቶናል በቂያችን ነውና ኤሊያና ስንል እግዚአብሔር ጸሎታችንን የቤተሰቤን የኔንም የልጅነት ህልሜንም መልሷልና እግዚአብሔር መለሰልኝ ጥያቄን ማለት ነውና ኤሊያና ብለናል ማለት ነው። ደስ ብሏችኋል? አንዴ አጨብጭቡ። እዚህ የዛሬ የልጃችን ስም ኤሊያና ሆኗል። የልጃችንም ጾታ ደግሞ ሴት ሆኗልና እግዚአብሔር ይመስገን። እግዚአብሔር በእኛ ቤት ውስጥ ከብሯል፣ ባርኮናል። በቀጣይ ቪዲዮ ደግሞ እርግዝናችን ምን ይመስላል፣ የነበሩ ቻሌንጆች ምን ይመስላሉ፣ እኔና ባለቤቴ በአዳዲስ ስራዎች ወደ እናንተ እንመጣለን። አብራችሁ ስለነበራችሁና አብራችሁን ወደፊት ስለምትቀጥሉ ከልብ እናመሰግናለን። ባይ ባይ። ቻው 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 ቻው።